ራስሽን ነፃ ለማውጣት የሄድሽበት መንገድ ፈቃደኛ የሆንሽው አንቺ ይችላል። ይህ እኮ ምክር እኮ ነው። አሁን እኮ ስታዳምጡት አንድ ስድብ የሌለው ነቆራ የሌለው በጣም ለአንሳራ ሀበሻ እኮ አስቤ የሰራሁት ቪዲዮ ነው አይደል? ጆከር ደስ አይልም? ሊገድል ሷል ነው እኔ አሁን እዮዳቤውልኝ እኔ ሆላ አብርሃም ይጠራና ቆይ አብርሃም ይጠራና አብርሃምን ቤት እንድትጋብ እኔ ልንገር ሰላም የደቡባ ታውቋለች። በፊት ፋኖ አማራ ምናምን ብሎ መጣ። ከዛ አማራ እንዳልሆነ የሆነ ቤት ገብቶ በሀዲያኛ ሲያወራ ታየ ተብሎ እዚህ ቲክቶክ ላይ ሁላችንም እንትን አለበት። ከዛ በተለያየ በጣም ብዙ አካውንትን ያለው በነገራችን ላይ ሰው ሄዶ ላይክ ያደርግለትም 16 አካውንት ያደርጋል። በ16ቱ በራሱ ከ16ቱ ከራሱ ራሱ ይፖስታል ራሱ ይከታተላል። እሱ እኮ ለመፈመስ ፈልጎ እኮ 100 ምናምን ሺህ ያለውን አካውንት ገዝቶ እሱ ተዘጋባ እና እዚህ ድረስ ነው አንተ ቤት አስገብተህ የምታወራቸው ሰዎች እሱ እኮ ሌላ ምንድን ነው የሚያከራክራችሁ? መሲህ እዮዳ ብረዳ እንዴት ስላሰረኛው ማለት ነው። ጆካ መሲ እንደዚህ ናት፣ መሲ እንትን አለኝ፣ የመሲ እንደዚህ አለኝ ምናምን አሰረኛውን ታውቀዋለህ? በነገራችን ላይ ካቻ ቤት እንዳጋጣሚ ቪዲዮ ገብቶ ሰላም የደቡባ ያለችን ፊት ራሱ እንዲያገኘ ነው። ጭራሽ የአማራ ተወላጅ እንኳን አይደለም። አማራ አይደለም እሱ ደቡብ ነው። እናቴ ትሙት አረጋግጬ እነግርሃለሁ ምን እንዳደረገ ንገርክ ጆካ። አሁን ይኸውልህ የጆከርን ፕሮፋይል የሀቢባን የሁላችን የሳራን ጨረስን። መሲ አይ እሱ ምን ችግር የለም። የሳራን ጨረስን። ምክሩ እንዴት ነው? ጥሩ አይደለም ግን ሀቅ እውነት ተናገር። እና እንዲያው ስህተት ነው። ማርያምን ስህተት ነው። ምክር እኮ ነው። ምንድን ነው ኔጌቲቭ ተጠቅሞ አይደለም። ኖ ጅኒ ያላችሁ ምን እናደርግበት እንዴ? ምን እናደርግበታለን? እዚህ ጋር በአንደበትሽ የሰማሽውን ምክር እንደ ስድብ ልትወስጂና እንደ መጥፎ የምትወስጂው ከሆነ አንደኛ ነው ምክር አለ ይመርጥሽበታል። የራስሽ ህገ መንግስት አይደለም? የራስሽ መንግስት አለሽ አንቺ። በቃ የሳራ ጉዳይ አልዘጋችሁም እንዴ? መስዬ ኧረ ዘግተናል። ብራዘር ደውለን አናግራኝ ምን ብዬ እኮ እኔም ምክር የቆየውን ቪዲዮ አምጣ በቃ ቪዲዮን አጥፋ ይወዳ ነው። ለምን ማጠፋው? ምክር እኮ ነው። እስኪ ጆከር ሰምተኸዋል አይደል እንዴ? አንድ ሳራን እኮ ምንም ነገር አልተናገርኳትም። ምክር ምን መሰለህ እዮዳ፣ አንተ የሚሰሩ ሰዎችን የምታበረታታ ከሆነ የቢዝነስ ሰው ናት። እንደዚህ አይነት የቢዝነስ ሰዎችን የሆነ ጆከር አንተ ከምታውቃት በላይ አውቃታለሁ። እናንተ ከምታውቋት በላይ እኔ አንድ ግልጽ ነገር ልንገርህ። እኔ የማውቃት እዚህ ቲክቶክ ላይ ነው። የተለያዩ ብራንች እንዳላት እናንተ እንዳላት አውቃለሁ። እኔ ደግሞ የማውቃት ከካናዳ ነው። ብራዘር ተረጋጋ። ተው በቃ ዘግተናል እንዴ አናግረን። እኔ የምልህ እናንተ እኮ የምታውቋቸው ሰዎች አንዳንድ ጊዜ አሁን መሲ እንደዛ የምታውቃት እኔ መሲ በደምብ ነው የማውቃት። ገባሽ? ሰው የተደረገው ምንድነው? ምክር ነው። አንድ ሰው ላይ አሁን አንቺ ላይ የሆነ ነገር ቢደረግ ብሰማ መጥፎ እንደዚህ ምክር ነው የምሰጠው። ግን አንቺ ማፊያ ነሽ። የራስሽ ህገ መንግስት ያለሽ፣ የራስሽ መንግስት ያለሽ። ይህን ህዝብ እኮ ምን እንዳደረግሽው አላውቅም። መቀላቀል ይሻላል። አሁን ሞሬት እኔ ብርጅስቶን ነኝ። የዚህ ጋር ስሜን ለውጣለሁ። የመስ ብርጅስቶን አንተኝ ጸባይ አነጋገርሽ ይመስለኛል እንጂ አንቺ ጥሩ ልብ አለሽ እና ቤተሰብም ስለሆነ እንደማቀሻለሁ። መሲ ብርጅስቶን አንተ እኮ የጠፋህ ትግራዋይ ስለሆንክ እንደ መቼ ነው ጆከር የጠፋ ትግራዋይ ነው? ምን ችግር አለው? እንደዛ ከሆነ ሁላችንም እዚህ ትግራዊ እንዴ ጆከር የሆነውን ሆናለሁ። ጆከር የኔ እናንተ ደም አንድ ነው። ስለዚህ እኔን ተሳስተህ ትግሬ ራስህን ቻል ብራዘር። አይ ኖ መሲ ጎንደሬ ናት እንዳትሸወዱ። አይ በቃ መሲ እኔ ዘግቻለሁ። ከአሁን በኋላ አትሰሚ። ምን ስለንትን ትናንትና ዘጋው እኮ አታንሱ። ከአሁን በኋላ በቃ ጨርሻለሁ። አገባኝ። እኔ በልጄ ጎንደሬ ነኝ፣ ፋኖ ነኝ በልጄ። አይ ኖ ለዛ አይደለ እኛ እንትን የምንለው የምንከብሽ ከምሻል እንዴ። ስለዚህ ዛሬ ጆከር እኔ ቤት የመሲ ብርጅስቶን መሆኑን አረጋግጥ። አዎ ንገሪው ለጆከር። እሺ አውትዬ ጆከር ከታች አውት ሰና የሚለውን ልጅ አየኸው?
ቆይ ልንገረው ለጆከር አይታ ትላንትና በሱ አካውንት ማለት ነው በሱ ስም ሌላ ቡላላ የሚባል ልጅ ከፈታለ እና በኔ አካውንት የኔ ሌቭሉን ራሱ የሱ ነው እና ጆከርን ሄዶ በውስጥ ራሱ ጽፎልኝ ረሳሁት ልነግርህ ብዬ ጆከርን ሄዶ ሰድቦት አንተ ለምን የምትሳልኔ እኮ አንተ መስለኝ ነው እኮ አክቹሊ ለኔም ነግሮ የነበረ ጆከር እሱ አውት ማለት የኔ ሞዴሬተር ነው ተሳዳቢ አይደለም አንተ ቤት ነው የማውቀው በየቦታው እየመጣ ሲሳደብ እሱ መስሎኝ ነበር ነው አይደለም ሌላ አለ እንደ እሱ በጣም አይደለም ሌላ አለ እሱ ነው የአሰረኛው ጓደኛ ነው እሱ ያኛው ይሄ ቡላላ ጅሉ ቡላላው እዚህ እንትን በነገራችን ላይ የማሳጅ ቤት ፎጣ ጣቢ ነው አቡዳቢ ነው የሚኖረው በጌታ በኢየሱስ አራችን ትራገጣለች አሬ አውታ አንተ መስለኝ ነበር ይቅርታ ብሏል ኖ ትናንትና ረሳው ታውቃለህ ጆካ በማርያም ለጆከር ንገሩኝ መሲ እኔ እንደው እንዳልመስለው እኔ ሲጀመር ስድብ ጽፌ እንኳን አላውቅም ሲለኝ እሺ ነው ቡላላ ማለት ያው እንትን ማሳጅ ቤት ቡላላ ነው ቆሎ በስነስ እሱ ነው ማደወይ ቡላላም አይደለም በቡላላ ስም ሌላ ሰው ቡላላ ስም ነው የመጣው ቡላላ ያኛውም አይደለም ይሆናል አንቺ ጠፋ ቡላላ ግን ያኛው አለ እኔ እንጃ የት እንደገባ አረጋይ ሰው እንደዚህ ሲጠፋ አብሮ ከኛ ጋር እንትን ያለ እናፈላልግ እኔ ባለፈው ጠይቄያለሁ የሱ የሚቀራረብ ቡላላ ስር ቤት ገብቷል አንተ ያስገባው አሳሰርኩት አንድ አመት ሆነ እኮ ካላየ ነው በእናትሽ የኔ ትልቅ ሞዴሬተር ነበርኩ አማካሪ ነበር ይሄኛው ቡላላ ሌላ ነው ይሄኛው ቡላላም ልክ እንዳሰረኛው አንድ አመት ሁሉ አንድ አመት አካውንቱ 5 አመት የትግራይ ጦርነት አሰረኛውን እኮ ትናንትና ቦለኩት እኮ መሲ አይተክምህም እናቴ ትሙ ዋሽ ያስኩት ታውቃለሽ መረጃ አለኝ ብሎ አውቄ እኔ እኮ በስልክ እያናገርኩ ነው ያንን ግለሰብ እያናገርኳቸው ነው አላለም እንኳን እኔ ስልክ ላይ እያናገርኳቸው ቦልቄ ነው ያባረርኩት በቃ እኔ ነግሬሃለሁ እኮ ስላሰረኛው ተሻለው እዮዳብ ካሁን በኋላ ንጉስ እዮዳብ አያገባኝም መሲ እኔ የራሴ እንትናል እኔ ፓስተር ነኝ ራሴን ትምህርት አስተምራለሁ የራሴን የሚጫወተውን እጫወታለሁ ጨርሻለሁ በቃ ፋይል ይዛችሁ እንዳትመጡ ትናንትና አቃጠል ነው ኦፊሱን ዘጋ ነው ታውቃለሽ በቦምብ ነው ያፈነዳ ነው ሰዎች አንተ ቤት ሲመጡ ጌታን እንዲቀበሉ ያረክ ስበክ በቃ እሱ ይሻላል ይጎዳል ከሱ ጌታ ሊቀበሉ ረብሷ ማነሽ አንቺ ደግሞ ትግስት አትቀበይም ታረን ዮናስ ይሻለኛል እንዴ ኦፍ ኮርስ ይሻልሻል አንቺ የኔ ጌታ አመድ ከለ ምንድነው ይባላል ናውጣ ከዚህ ይኸውልሽ ግን መሲ ብሪጅስቶን በጣም ትልቅ አክቲቪስት ነች እኔ መሲ ሰላም ልላት ነው የመጣሁት መስዬ በጣም ጥሩ ሴት ነሽ በዚሁ ቀጥ በተለይ ዱባይ ውስጥ ያለው ነገሮች በሙሉ ራስሽ ጠብቂ በጣም እንወድሻለን ከሁሉም ነገር ደግሞ ከጎንሽ ነን አንዳንድ ጊዜ አካሌን ያዝዛለሁ እንደዚህ ነው ብለሽ ስታስቢ ጠላት ደግሞ ከጎንሽ ይነሳልና ራስሽ እንድትጠብቂ ፈጣሪ ደግሞ ካንቺ ጋር ይሁን ሁላችንም እንወድሻለን ትናንትና የተደፈረችው ልጅ ብዙ ልጆች እቺ ልጅ ብናሳስራት ብናስገድል ያሉሽ ብዙ ግሩፕ ተካፍቷልና እሱ ሰምቼ ነውና ራስሽ ጠብቂ ማርዬ እሺ አይኔም ግሩፑ ደርሶኛል እኔ ህግ ያለበት ሀገር ነው ያለሁት አሁንም ዛሬም ነገም ከደፋሪዎች ጎን አልቆመም ኢማራት የህግ ሀገር ናት በቴሌግራም ሳይሆን ኢማራት በህጉ ነው የምትመራውና ይሄ ኢትዮጵያ ውስጥ ሴት ልጅ ላይ እጃችሁን መሰንዘር የለመዳችሁ ሰዎች በጣም ነው የደነገጥኩት እውነት እንደዚህ ነገር ሲሰማ ሁላችንም ሴቶች ነን ሀገር ላይ የደረሰኝና ታያቸው ፈጣሪ ይጠብቅሽ ራስሽ ጠብቂ አንዳንድ ጊዜ ለሰው ብለሽ የሆነ ነገር ስትሆኝ ደግሞ ራስሽ ላይ የሆነ ነገር ሲፈጸም ሁላችንም ደግሞ ያኔ ዋው ብለን ለሳምንት ነው እንጂ ምንም ማድረግ አንችልምና ፈጣሪ ይጠብቃችሁ ምን ታውቃታለህ እንዴ ኩዊን ማን ኩዊን ታች ያለችው ኩዊን ፋን ነው
በኮመንት እኔ ጋ ትመጣለች አያታለሁ አንዳንድ ጊዜ። ባለሀብት ነች፣ አሜሪካን ሀገር ነው የምትኖረው። ኧረ አሜሪካን ሀገር ወርቅ ቤት አላት ወደ 6 ብራንች። እስኪ አንድ አንበሳው ልጅ በያት እኔ ጋ ትመጣለች፣ ታወርዳለች። ኧረ ችግር የለባትም። ግን ትክክል ነው እንዴ? 6 ወርቅ ቤት አላት አሜሪካ። ከታች እየጻፉ ነው የሰፈሩ አካባቢዎቹ አሉት። ስማሙል መንፈስ ቅዱስ ስብሐት ነጋ። እኔ ቤት እኮ የሚመጡት ስብሐት ነጋ ነው ስብሐት ለአብ። እኔ እኮ ስብሐት ነጋ እኮ ነው የምለው። አታውቂም እንዴ? እስማ ለምዶብኝ 3-4 በዛን ጊዜ በጦርነቱ ጊዜ ቀይረን አልነበር? በዛው ለምዶብኝ ቀረ። ኮይን ሰላም መሲ፣ እንዴት ናችሁ? ደህና ነኝ ፈጣሪ ይመስገን እያለች ነው መሲ። መሲ በዚህ አጋጣሚ በጣም ነው የምወድሽ። ቅልብ ነው ያለሽ። በጣም ለእኛ ለስደተኞች በጣም ምን ልበለሽ፣ በቃ ቃላት የለኝም ላንቺ ማለት ነው። አዲስ ስራ ጀምሬ ነበረ። ገና ከመዳን ቤት መውጣቴ ነው። ላስተዋውቅ። ምንድን ነው የምትሰሪው? ቪዲዮ እሺ። ገና አዲስ ጀማሪ ነኝ። ንገሪያቸው ዋጋውን። ዋጋው 7% አለ። ከነሻርኩ ደግሞ 4% አለ። ጂንስ ሱሪዎች አሉ እንደዚህ በዚህ ዘር በየከለር አለ፣ በየሳይዙ አለ። እዮዳብ ሰፖርት አድርጋት እስቲ። እኔ እኮ ሺቲ አለብስም እኮ ግን ሺቲ ለካ ልብስ ነው። በባለፈው ሀቢባ ሺቲ እንልክልሃለን ስትለኝ ምንድን ነው እላለሁ ታውቂያለሽ። አይ ግን ሰፖርት አድርጋት እዮዳብ። እንደዚህ አንዳንዴ የመዳም ቅመሞችን ሰፖርት አድርገው። እውነት እነሱ ናቸው ፎሎ የሚያደርጓችሁ የሚያበረታቷችሁ። እኔ ባደወይ እንትን አረብ ሀገር ሰው አይከተለኝም ታውቂያለሽ አይደል? አብዛኛው እነሱ ናቸው እኮ። ጀማሪ ነኝ። አበረታቱኝ ጋይስ፣ ፎሎ አድርጉኝ። ይኸውልሽ አሁን እቺ የእኔ ፎሎወር አይደለችም። እኔ ፎሎ አደረጉኝም ታውቂያለሽ አይደል? ምክንያቱም የኔ ኮንተንት ለአሜሪካኖች ነው። ግን ያው እናበረታታለን። እስቲ ሁላችሁም ፎሎ አድርጓት። ሺቲ የምትለብሱ ሺቲ ወርደር አድርጉላት። መሲ ሺቲ ትለብሻለሽ እንዴ? ፈልጉ አሉ ድሪያዎች አሉ። ዋው 700 ምናምን ሰዎች አላችሁ። ፎሎ አድርጓት፣ አበረታቱ። አታሳዝንም? ከመዳን ቤት ወጥቼ ነው ይሄን የጀመርኩት እያለች ነው እና ፎሎ አድርጉ። ዋው በጣም ባይ እንደ የሚሰራ ሰው ጀግና ናት እንጂ የሰራው ቢዝነስ ከፈተች። አሁን ደግሞ ትንሽ ቆይታ ደግሞ 2-3 ስቶሪ ይኖራታል፣ ቅርንጫፍ ይኖራታል። እንደ ይሄማ መበረታታት አለበት። ጎበዝ ጀግና በርቺ። እሺ አመሰግናለሁ። ጀማሪ ስለሆንኩኝ እንድታበረታቱኝና አስገባለሁ ለወደፊት ትልቅ ነገር መስዬ አበረታቱኝ። ይሄ አሁን አዲስ ስለሆንኩኝ አበረታቱኝ፣ ፎሎ አድርጉኝ። ገና ጀማሪ ነኝ እና አመሰግናለሁ። ሁሉ ወልካም ኢክራም ፋሽንን ፎሎ አድርጓት። እዚህ ያላችሁት ሁላችሁ በተለይ እዛ ሀገር ያላችሁ ናችሁ አለ ኦርደር የምታደርጉት። እዛ ሀገር ያላችሁ በቃ እንትን አድርጉ፣ አድርጋችሁ ኦርደር አድርጉ፣ አበረታቱ። ቢዝነስ ያላችሁ እዚህ አሜሪካ ለማከፍ መስዬ ሰላም ብዬሽ ልውረድ። የኔ ቆንጆ እኔም አንድ ቀን መጥቼ ቤቴን አስተዋውቃለሁ። ግን የገባሁት በጣም ነው የምወድሽ፣ በጣም ነው ማደንቅሽ። ጀግና አመሰግናለሁ። አንድ ቀን ተፈቀድሽልኝ፣ እኔም አንድ ቀን ገብቼ ሬስቶራንቴን አስተዋውቃለሁኝ። እሺ ችግር የለም። እሺ አረፍ በቃ እዮዳብ ኤነርጂ ይላል መንሱር ወንድማችን ፕሬዚደንት። አንቺ በጣም ነው የሚወዱሽ፣ ግን የሆነ ነገር አድርገሽባቸዋል። አስፈርልም። እዮዳብ እስቲ እኔን የምትቃወሙ 5 ቁጥር የምትወዱኝ 1 ቁጥር ጻፉ። 1 ቁጥር የምትወዱኝ ናችሁ፣ የምትቃወሙኝ 5 ቁጥር ጻፉ። እያቸው ይወዱሻል እኮ መሲ፣ ይፈሩሻልም ይወዱሻልም። ለምን ይፈሩኝ? እኔ ራሷን ፈርቼ ቁጭ አልኩኝ እንጂ ዞር ብል። እስኪ መሲን የምትወዱ እስኪ አንበሳ አውርዱ። ይሄ 1 ቁጥር መጽሐፍ ምንድን ነው?
የሆነ ለምን አታወርድልኝም? እኔ ቤት ሌሽ አንተ ምትወርድልኝ? እኔም አውርጄ እንትን አለ ስታክ አደረገ ታውቂያለሽ። እስቲ እዮዳብ አንበሳ ያውርድ የምትሉ እዮዳብ እያላችሁ ጻፉ። ወዳጆችሽ እኮ ይኸውልሽ ባደወይ እዚህ ቲክቶክ ላይ ወዳጅነት ማሳያ አንዱ መጥቶ ወዳለው ብሎ አንድ ቁጥር መጽሐፍ አይደለም። እስኪ ትንሽ ከጋላክሲ ጀምራችሁ አውርዱላትና ልያችሁ ዝም ብሎ ወድሻለሁ ምናምን ስልክ ይገዛሉ። ግን አሁን ወያ እነሱ ናቸው የሚገዙኝ፣ የሚያበረታቱኝ፣ አይዞሽ የሚሉኝ። አንቺ ዱባይ ግን ሁሉም ቢዝነስ ከከፈተ ማን ሊገዛ ነው? ዛሬ ምን ሁላችንም የተለያየ ቢዝነስ እኮ ነው። የድሉን ነው የሚኖሩ ይሁዳ። ትክክል። ሰላም ለዚህ ቤት ላውራ አውሪናት። አንቺ ወድሻል መሲ በፍቃደኝነት ድምፅ እንድትሆኝልኝ ነው። ፈቃደኛ ከሆንሽ ማለት ምን ነበረ? እኔ እዚህ ኢማራት ይመጣ ማለት ነው ለ8 ወር ኃይል ያለ ስልክ ነበር ስራ ስራ የነበረው። ምክንያት መዳም አልገዛ ብላ ያኔ ስልክ አትፈቅድም። ኮንትራት ነሽ? ቤተሰብ ጋር ከዛ በወር ታስደውለኛለች። ከዛ በ4 ወሬ ስራ በዛብኝና ወደ ቢሮ ተመለስኩኝ ማለት ነው። ወደ ቢሮ ስመለስ ተድቢሯ መከረችኝና ለስራ ነው የወጣሽው ምናምን ብላ ተመለስኩኝ። እዛ ሲሄድ ግን ቆይ አንዴ ማሪ በጣም ይቅርታ አብርሽ ስለመጣ አብርሽን ኢንቫይት አድርጌ ቴንኪው